ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ባለማወቅ በዕለት ተዕለት ክንውናችሁ ስር የምታደርጉት በጣም ለከፋ የጤና ችግሮች እየዳረጓችሁ የሚገኙ ነገሮችን እነግራችኋለሁ። በተለይ አሁን ማነሳቸውን ነገሮች በጣም ብዙ ሰዎች ባለማወቅ የተነሳ በህይወታቸው ላይ ደጋግመው እያደረጉ ለተለያዩ እስከ ሞት ለሚያደርሱ ህመሞች እየተዳረጉ ይገኛሉ። ስለዚህ በተለይ አሁን የምነግራችሁን ነገሮች በደንብ አውቃችሁ አስተውላችሁ ጥንቃቄ ማድረግና ራሳችሁን ከተለያዩ አስከፊ ህመሞች መጠበቅ ይኖርባችኋል ማለት ነው። እስቲ ጤናችንን የሚጎዱ መጠንቀቅ ያሉብን ልማዶች፣ ድርጊቶች ምንድናቸው የሚሉትን በዚህ ቪዲዮ እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ ሌሎችም ጋር ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያውና አንደኛ ላይ ማነሳው በሆድ መተኛት። በነገራችን ላይ ይሄ በጣም የብዙ ሰው ልምድ ነው። ነገር ግን በጣም ብዙዎችን ለተለያዩ ህመሞች እየዳረጉ ከሚገኙ ችግሮች አንዱ እንደዚህ አይነት ልምድ ነው። በሆድ የምትተኙ ሰዎች፣ ይሄ በደረታችሁ በፊት ለፊት የምትተኙ ሰዎች ይሄ በጣም መጥፎ እንደሆነ ማወቅ አለባችሁ። እኔ በዚህ በደረቴ በሆዴ ካልተኛው እንቅልፍ አይወስደኝም፣ እኔ እንደዚህ ነው የለመድኩት፣ እንደዚህ እየተባለ በጣም ብዙ ሰዎች በፊት ለፊት በደረታቸው የመተኛት ልምድ አለ። ይሄ ግን በተለይ ለተለያዩ የልብ ህመሞች፣ ከጀርባ ጋር ለተያያዙ ህመሞች፣ ከአንጎል ጋር ለተያያዙ ህመሞች በከፍተኛ ሁኔታ ይዳርጋቸዋል። በነገራችን ላይ ከዚህ ጉዳይ ጋር ተያይዞ ራሱን ችሎ ሙሉ ቪዲዮ ሰርቼላችኋለሁ። ይሄ በደረት በሆድ መተኛት የሚያመጣው ጉዳት ምንድነው የሚል ከዚህ ቀደም የሰራውላችሁ ቪዲዮ ነበር። በተለይ እንደዚህ አይነት ልምድ ያላችሁ ሰዎች ይህን ቪዲዮ ብትመለከቱ እያንዳንዱን ችግር እዛ ላይ ዝርዝሬ ተናግሬያለሁ። ነገር ግን በሆድ በደረት መተኛት መጥፎ እንደሆነ ከልብ ጋር፣ ከአጥንት ከጀርባ ጋር፣ ከርካሪ አጥንቶች ጋር፣ ከአንገት ጋር፣ ከአንጎል ውስጥ የሰውነት ክፍሎች ጋር ተያይዞ ከፍተኛ ጉዳት ያመጣል። ስለዚህ አንደኛ ማስወገድ ያለባችሁ በሆዳችሁ በደረታችሁ መተኛት ነው ማለት ነው። በትችሉ በግራ በቀኝ እየቀያየራችሁ መተኛት ነው እንጂ በዚህ በደረት ብቻ መተኛት ጥሩ አይደለም። ሌላ ሁለተኛ ላይ ማነሳው በቂ ውሃ ለመጠጣት። ይሄም እንግዲህ ብዙ ሰው ከዕለት ተዕለት ኑሮ ውስጥ ያለ አንዱ ክፍል ነው። ነገር ግን ብዙ ሰው የሚዘናጋው ነገር ነው። በውሏችሁ ስር በቂ ውሃ መጠጣት አለባችሁ። ከምታደርጉት እንቅስቃሴ ጋር፣ ከምትሰሩት ስራ ጋር ተያያዥ የሆነ በቂ ውሃ መጠጣት አለባችሁ። የውሃ እጥረት ካለባችሁ፣ በቂ ውሃ ማጠጡ ከሆነ በጠቅላላ የሰውነት ክፍሎቻችሁ ይጎዳሉ። ቆዳችሁ ይጎዳል፣ የአንጀት የምግብ መፈጨ ስርዓታችሁ ይጎዳል፣ ኩላሊት፣ እያንዳንዱ የሰውነት ክፍሎቻችሁ ላይ ከፍተኛ ጉዳት ይመጣል። ቢያንስ እስከ 2 ሊትር ውሃ በቀን ውስጥ መጠጣት አለባችሁ። ከዛ በላይ ደግሞ ስፖርት የምትሰሩ፣ አድካሚ ስራ የምትሰሩ፣ የሚያልባችሁ፣ እንደዚህ እንቅስቃሴያችሁ ከፍተኛ የሆነ ደግሞ በቀን 3-4 ሊትር ልጠጡ ትችላላችሁ። ነገር ግን ዋናው በቀን ምን ያህል ውሃ ጠጣለሁ የሚለውን በደንብ አስተውላችሁ መከታተል አለባችሁ። የውሃ እጥረት ሌላው ትልቅ ችግር ስለሆነ። ሌላኛው ደግሞ ሽንት መቋጠር ነው። ይሄም እንግዲህ አንዳንዴ ሊፈጠር ይችላል። ነገር ግን ተደጋጋሚ ከሆነ ይሄም በጣም ጎጂ እንደሆነ ማወቅ አለባችሁ። ሽንታችሁ በሚመጣበት ሰዓት በተቻለ አቅም በዛው ሰዓት መሽናት ነው እንጂ ቆይ ስራዬን አንዴ ልጨርስ፣ ቆይ አንዴ በኋላ እያላችሁ ይሄ በተለይ በተደጋጋሚ እንደዚህ ሽንትን ቋጥሮ የመያዝ አይነት ልምድ ካለ ይሄ በተለይ ከሽንት ቧንቧ ከሽንት ፊኛ ጋር ተያይዞ ከኩላሊት ጋር ተያይዞ እዛ አካባቢዎች ላይ ከፍተኛ ጉዳት የማምጣት እድል አለው። ስለዚህ በተቻለ አቅም ሽንት መያዝ መተው መቻል አለባችሁ። ሌላኛው ደግሞ ማታ ላይ በተለይ ራት ተመግቦ ቶሎ መተኛት። ይሄም ከዚህ ቀደምም በተለይ ከዚህ ከጨጓራ ህመም ጋር ከምግብ መፈጨ ስርዓት ጋር ተያይዞ ሳውራ ከዚህ ቀደምም ነግሬያችኋለሁ። በተለይ ማታ ላይ ራት ተመግባችሁ ቢያንስ 1-2 ሰዓት መቆየት አለባችሁ እንጂ ቶሎ መተኛት የለባችሁም። ራት በተለይ ከበድ ያሉ ምግቦችን ተመግባችሁ ቶሎ የምትተኙ ከሆነ ጨጓራችሁ ላይ ከፍተኛ ጉዳት ታመጣላችሁ። የምግብ መፈጨ ስርዓታችሁ ላይ፣ የተለያዩ የሰውነት ክፍሎቻችሁ ላይ ብዙ ጉዳት ይፈጠራል። ስለዚህ እንዲህ አይነት ልምድ ካለ ማታ ከስራም ገብታችሁ ሊሆን ይችላል ቶሎ ብላችሁ ራት ተመግባችሁ የምትተኙ ከሆነ በጤናችሁ ላይ ጥሩ ስላልሆነ ቢያንስ 2 ሰዓትና ከዛ በላይ መቆየት ይኖርባችኋል።
ሌላኛው ደግሞ ይሄ ኃይል ሰጪ መጠጦች የለስላሳ መጠጦች እንደዚህ አይነት ነገሮችን አዘውትራችሁ ለምትጠጡ ሰዎች ነው። እንግዲህ ይሄ በተለይ የለስላሳ መጠጦች ኃይል ሰጪ ይሄ ከፍተኛ ጋዝ ከፍተኛ ስኳር ያላቸው በፋብሪካ ተመርተው የሚወጡ መጠጦች በጣም ለጤናችሁ ጎጂ ናቸው። በተለይ ተደጋጋሚ ይሄ አዘውትሮ መጠጣት ካሉ ማለት ነው። ይሄ የስኳር መጠኑ የጋዝ መጠኑ በሰውነታችሁ ላይ ብዙ የሚያመጣቸው ጉዳቶች አሉ። በተቻለ አቅም እንደዚህ አይነት መጠጦችን እየራቃችሁ በሱ ፋንታ ውሃ ብትጠጡ ንጹህ ውሃ ይሄ ለጤናችሁ ይመረጣል። ሌላኛው ከዚሁ ጋር የሚያያዘው ምግብ በተለይ የፋብሪካ ምግቦች ይሄ ታሽገው የሚሸጡ የተለያዩ የምግብ አይነቶች በቆርቆሮ በካርቶን በላስቲክ እየታሸጉ የሚሸጡ የስጋ ውጤቶችም ሊሆኑ ይችላሉ። የተለያዩ የፓስታ ውጤቶች የተለያዩ ነገሮች ይሄ በፋብሪካ ተቀነባብረው ለረጅም ጊዜ እንዲቀመጡ ተብሎ የተለያዩ ጣዕም እንዲኖራቸው የተለያዩ ከለር እንዲይዙ እየተባሉ የተለያየ ኬሚካል እየገባባቸው የቅባት መጠናቸው ከፍተኛ የጨው መጠናቸው ከፍተኛ የሆኑ የተለያዩ ማጣፈጫ ቅመም እንደዚህ እየገባባቸው በፋብሪካ እየተቀነባበሩ የሚወጡ ምግቦች ለሰውነታችሁ ከሚሰጡት ጥቅም ይልቅ ጉዳታቸው በጣም የከፋ ነው። እስከ ካንሰር ለተለያዩ የካንሰር ህመሞች ሁሉ የማዳረግ አቅማቸው ሰፊ ነው። ከአንጀት ጤና ጋር ተያይዞ ከጨጓራ ጤና ከኩላሊት ከተለያዩ ነገሮች ጋር ተያይዞ በጣም ብዙዎችን ህይወትን እስከ ማጣት ለሚያደርሱ ችግሮች እየዳረጉ ይገኛሉ። ስለዚህ በተቻለ አቅም ኦርጋኒክ ምግቦች ላይ ትኩረት ብታደርጉ አትክልት፣ ፍራፍሬ፣ እህሎች እንደዚህ አይነት ነገር ላይ ትኩረት ብታደርጉ ነው እንጂ የታሸጉ የፋብሪካ ምግቦችን ብትቀንሱ ጥሩ ነው። ሌላው ደግሞ ሱሶች ናቸው። እንግዲህ የሰው ልጅ ህይወትን በከፍተኛ ሁኔታ ከሚጎዱ ነገሮች አንዱ ሱስ እንደሆነ ይታወቃል። የተለያዩ ሱሶች ካሉባችሁ አልኮል መጠጦች፣ ሲጋራ የተለያዩ ሱሶች ካለባችሁ እነዛም የተለያዩ የሰውነት ክፍሎቻችሁን እየጎዱ እድሜያችሁን እስከ ማሳጠር በጊዜ ህይወትን እስከ ማጣት ያደርሳሉ። ስለዚህ በተቻለ አቅም ሱሶች ካለ እነዛን ማስወገድ ነው። ሌላ እንዳጠቃላይ ማነሳው በተለይ እነዚህ ጨው፣ ስኳር እንደዚህ አይነት ነገሮችን በተቻለ አቅም ከልክ በላይ አትጠቀሙ። በተለይ አሁን ላይ ለስኳር፣ ለግፊት፣ ለኮሌስትሮል እስከ ስትሮክ ደረጃ ሁሉ እያደረሱ የሚገኙት እነዚህ ነገሮች ናቸው። ምግብ ላይ ጨው አብዝቶ መመገብ፣ ስኳር አብዝቶ መጠቀም እንደዚህ አይነት ነገሮች ስለሆኑ በተቻለ አቅም እነዚህን ብትቀንሱ ጥሩ ነው። እንግዲህ እንዳጠቃላይ ምን ጊዜም አመጋገባችሁ አኗኗራችሁ ላይ እነዚህ ነገሮች ጎጂ እንደሆኑ አውቃችሁ ጥንቃቄ በማድረግ ራሳችሁን ከተለያዩ ህመሞች መጠበቅ ያስፈልጋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ እንደዚሁ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ